ኢየሱስ ያድናል የሚል ነጭ ቲሸርት ለብሰዋል። ብዙ ናቸው። በጣም ብዙ አዳራሽ ውስጥ አሉ። መኪናቸውን አቆመዋል፣ እነሱ ይጨፍራሉ አዳራሽ ውስጥ እና እያቸው ይለኛል። እና እነዚህ ምንድናቸው ስላቸው አታያቸው እነዚህ እኮ እኔ ነኝ ካዱ እናቴ ነኝ ካዱ ናቸው ይለኛል። እየሻቸው እነዚህ ነው ቆልፉባቸዋል ይለኛል። እኔ ስለዋለሁ ያለሁበት ቦታ በጣም አስቸጋሪ ነው። እንደዚህ አረብ ሀገር ሆኜ ጾም ጸሎት አለን ማህበር አለንና ዋሽቼ አረብ ሀገር ገብቼ ዋሻዋት ሙስሊም ነኝ ብዬ ማለት ነው። አረቧን በንቅሳት ነው እኔኮ አልፋና ኦሜጋ ነኝ ብሎ ጽፎ ጂን ጎትቶኝ ይዞኝ ይሄዳል። ደግሞ ይዞኝ የሚሄድ ቦታ ብረት እሳት ብረት ታቀልክ ይሄ በጣም የጋለ ብረት በዛ ላይ ነው የሚያሻግረኝ። እኔኮ አልፋና ኦሜጋ ነው ለምን ተዋሻለሽ አለኝ። ነፍሴን እንዲህ አርጎ ነው ቁጭ አረገኝ ከኋላው አንስቶት ቁጭ ሲያረገኝ በቃ ደስ አለኝ። መንኮራኩር ፍጥነት ነው የሚሮጠው እና ከወደ ጨለማ ነው ከግራ በኩል ከቀኝ በኩል እመቤቴና መድኃኒዓለም ለሊት ያንቀኛል ይመጣል እንዳውሬ ነው። እመቤቴ በቃ ነጭ ነው ማለት ነው ይቅር ብሎኛል ማለት ነው ልጅሽ እመቤቴ አስምረሽኛል ማለት ነው ማለት እዛው ተሰውሬ ማለት ተራለው ሰማቱ በሚያቀው በቃ የጠየኩት አንድ ይሄንን ነው ከሆዴ ውስጥ የመጀመሪያ ይሄን ገላግላኝ ነው። ኦ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ ክርስቶስ ተንሥአ እሙታን በአብይ ኃይሎ ስልጣን አሰሮ ለሰይጣን አጋአዞ ለአዳም ሰላም መእዜሰ ኮነ ፍስሐ ወሰላም። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እንደምን አላችሁ? በእያላችሁበት ሀገር ሰዓትና ዘመን አቆጣጠር የክርስቶስ ሰላምና ፍቅር ይብዛላችሁ። የድንግል ማርያም ምልጃና ጸሎቷ የጻድቃን የሰማዕታት የሐዋርያት የደጋግ አባቶቻችን አማላጅነታቸው ረዳትነታቸው ከሁላችን ጋር ይሁን። ይህ ዶርቃ ሚዲያ ነው። ፕሮግራሙን በማዘጋጀት ከእናንተ ጋር ቆይታ ማደርገው እኔ ወንድማችሁ አላየነኝ። ዛሬም እንደተለመደው አሸዋማዶ በርሜል ቅዱስ ጊዮርጊስ ሄደው የሰማዕቱ የቅዱስ ጊዮርጊስን ድንቅ ምስክርነት መጀመሪያ በመስማት ከዛም ሄደው በማረጋገጥ ከሆነላቸውና ከተደረገላቸው እህቶችና ወንድሞች መካከል ለዛሬ አንድ እህቴን እንግዳ አድርጌ ስቱዲዮ ድረስ ጋብዤላችኋለሁ። ቆይታችሁ ከኛ ጋር ይሁን። በቀጥታ ወደ እህታችን ነው መወስዳችሁ። እህቴ ጥሬና ክብረሽ ስቱዲዮ ድረስ ስለመጣሽ ከልብ አድርጌ አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እኔም አመሰግናለሁ። መልካም። ለብርሃነ ትንሣኤው እንዲሁም ደግሞ ለዳግማ ትንሣኤ እንኳን አደረሰሽ። እንኳን አብሮ አደረሰን። እስቲ ስምሽን አስተዋውቂንና ከየት እንደመጣሽ ግለጭልንና አብረን ቆይታ እናደርጋለን። እሺ ስሜ የሺ ይባላል። የመጣው ካጣዬ ነው። ካጣዬ አጣዬ እንግዲህ ለጉዞ ከዛ ድረስ ነው የተጓዡ ማለት ነው? አዎ። ዛሬም ለምስክርነት በዛው አጋጣሚ መጣሁ። መልካም። እስቲ በርሜል ቅዱስ ጊዮርጊስን ያወቅሽበትን አጋጣሚ ልጠይቅሽ። በርሜል ቅዱስ ጊዮርጊስ ያወቅኩት ቲክቶክ ላይ ነው መጀመሪያ። ከዛ ህልም አየሁኝ። እዛ ቦታውን አሳየኝ እና በህልሜ አየሁትና ለምን አልተጠመቅም ስለው አሁን ቀንሽ አይደለም አለኝ። የሆነ ሰው እየመጣ ነው ተገልጾ። ከዛ በቃ እንዴት ነው ያየሁት? በቲክቶክ ነው። እዛ ቦታ ላይ ሰማዕቱ ሊፈቅድልኝ ነው ብዬ በቃ የሆነ አለ አይደል ውስጥ ደስ ይላል እና ውስጤን ደስ አለው። ከዛ ህልም ባየሁ በሰባተኛ ወር ያው ሰማዕቱ ለመሄድ ወሰነ ማለት ነው። መልካም። መቼ ላይ ነበር የሄድሽው? መቼ ዓመተ ምህረት? የሄድኩት አሁን 2017 ነው ታኅሳስ 19። መልካም። በርሜል ቅዱስ ጊዮርጊስ እንዴት ነው ቦታው ላይ ስትደርሺ ምን አይነት ስሜት ነበረው? ወደ ቦታው ስትሄጂ ምን አይነት ጉጉት ነበረሽ? እስቲ ቦታው እስከምትደርሺ ድረስ የነበሩት ሂደቶች ምንድናቸው? የምታስታውሻቸው እናንሳቸው። በርሜል ቅዱስ ጊዮርጊስ እውነት በጣም የሚለይ ቦታ ነው። በጣም ጉዞ መልካም ነበረ። በጣም ደስ የሚል ጉዞ እሱ ፈቅዶ ስልክ እኔ ሳይፈቅድልኝ ኃጢአተኛ ነኝ በጣም ከምለው በላይ ግን ፈቅዶ በቃ ደጁ አደረሰኝ። እግዚአብሔር ይመስገን። ሰማዕቱ ክብሩን ይውሰድ። ደጁ ደረስኩኝ። በጣም ደስ የሚል ነበረ። በቃ እጹብ ድንቅ ነው ቦታው። ለኔ የማይገባኝ ሲጀመርም በጣም በቃ ከቃላት በላይ ነበረ። ከመጀመሪያው ቀን ጥምቀትን ጀምር እንዴት ነበረ የጥምቀቱ ሁኔታ?
መጀመሪያ ገና ጥምቀት ሳልገባ ማታ ላይ እንደገባው 10 ሰዓት አካባቢ ነው የገባነውና ይሆን አባት አገኘን ንስሐ ገባን ንስሐ አልገባውም ነበር እዚህ እና ያው በማግስቱ በ19 እዛ ደርሰን በ20 ጠዋት ላይ ኪዳን ሰማዕቱን እኔ ጠየቅኩት እዛ እንደደረሱ ገና እንደደረሱ ማለት ነው 4 ነገር ነው ምን አንደኛ ሆዴን በጣም ያመኝ ነበር ምንም የሆነ እህል አልበላም ይርበኛል ግን ውስጥ አይቀበለውም በቃ ይሆነማ እንትን የምትለው አለ አይደል በጣም የምትቸገርበት ይጮሃል በጣም መብላት እየፈለግሽ ነገር ግን መብላት አትችይ በቃ አንችልም እንደገና በጣም ይጮሃል ድምጽ አለው ለሊት ያንቀኛል ይመጣል እንዳውሬ ነው እና ይመጣል አንከቴጋ ፈራለሁኝ አንዳንድ ጊዜ የሆነ ያንቀሃል ይመጣል በቃ እንቅልፍ አይወስደኝም ፈራለሁ ሰማዕቱ በሚያቀው በቃ የጠየኩት አንድ ይሄንን ነው ከሆዴ ውስጥ የመጀመሪያ ይሄን ገላግላኝ ነው ሁለተኛ ጥያቄ መንፈስ ያው ስልክ አለ እግዚአብሔር ይመስገን ግን እኔ መምህር ግርማ ባስተማሩኝ ትምህርት ያው ጾም ጸሎት አደርጋለሁ ሰግዳለሁ በመቁጠሪያ ራሴን ተነላለሁኝ ያው መንፈስን ራሴ ማሰር ይችላልው በሳቸው ትምህርት ማለት ነውና ሰማዕቱ እውነት እኔ መንፈሱን ሸኛ አይደለም ግን በቃ አንተ እንትን በለኝ ቂም እንዲይዝ አይደለም ግን ምን እንዳለ ልወቃልሁ አንዱ ጥያቄ ይሄ ነው ሁለተኛ ደግሞ ስጋው ደግሞ በጣም መኛለሁ እና እኔ አረብ ሀገር ብዙ አመት ኖር ያለሁ እሺ እና ምኞቴ እዛ ሲሄድ ስጋው ደግሞ ነው ውስጤ ላይ ያለው ወደ በርሜል ቅዱስ ጊዮርጊስ ተጓዥ አው በቃ ፈቃድልኝ ነው ለምን ኃጢአት ከባድ ነው ደግሞ ንጹህ ሳልሆን እንዴት ወስ እቀበላለሁ አንተ ነው በቃ ሰማዕቱ አንተ ከፈቀድክ በቃ ስጋው ደግሞ እንድቀበል እርዳኝ ነው በቃ ጥያቄ አንደኛው ወደዛ ከመሄድሽ በፊት እዚህ ሆነሽ ስጋው ደግሞ ለመቀበል የሚከብድሽ ነገር ምን ነበር በቃ ፈራለሁ ከባድ አድርጌ ነው ማስበው አንደኛ በቃ የሆነ በጣም ነው ፈራለሁ በቃ ፈቃድ እግዚአብሔር እንዲሆን ምኞቴ ነው ሁሉ ጊዜ ማለት ነው ፈቃድ እግዚአብሔር ይሁን ነው ለመሰለክ ከዚህ በፊት አረብ ሀገር ሆኜ ጾም ጸሎት አለን ማህበር አለንና ዋሽቼ አረብ ሀገር ገብቼ ዋሻዋት ሙስሊም ነኝ ብዬ ማለት ነው አረቧን እና ዋሽቻት ማህበር ጸሎት አለንና የግሩፕ ማህበር ድንገት መጣችብኝ ጸሎት ያደረኩኝ እና ድንገት ስመጣ ደነገጥኩና ጸሎቱን ማደርሰው እንግዲህ ብዙ ሰው ነው የሚከታተል ከዛ ግሩፕ ላይ ከዛ ዘጋሁት ብዙ ህዝብ ነው የሚከታተል በመቶዎች የሚቆጠሩ ስልክ ያው ግሩፕ ነውና እሺ በየተራ ነው ጸሎት የምታደርገው ደግሞ በስልክ ነው የምታደርሰው ከዛ በህልሜ በቃ አላቀው መጣና እጄን ያዘኝ ነይ አንቺኩ ዛሬ ለምን ሙስሊም ነኝ ነው እዛ ቦታ ላይ መሰራው ነበር ባታያትስ ምን ታረግሽ ነበር ስልክ ይከብዳል ሳውዲ አረቢያ አሁን ነው እንጂ ተሻሻለው ይከብዳል ያ ሙስሊም ነኝ ብላ ስምክን ቀየረ ዋሽታ ነው የምትሰራው አብዛኛው ማለት ነው ከዚህ ስትሄጂ ሙሉ ማስረጃሽን በሙስሊም ስም አድርገሽ ነው እኔ ሄድኩት በባህር ነው በባህር ነው ሄድኩት በስደት ማለት ነው እና እዛ ላይ ምን አለ መሰለክ በህልሜ መጥቶ እጄ ነው እንዲህ የጎተተኝ ከዛ እዚህ ጋር በስኪብርቶ አይደለም በንቅሳት ነው እኔኮ አልፋ እና ኦሜጋ ነኝ ብሎ ጽፎ እጄን ጎተቶኝ ይዞኝ ይሄዳል ደግሞ ይዞኝ የሚሄድ ቦታ ብረት እሳት ብረት ታቀልክ ይሄ በጣም የጋለ ብረት በዛ ላይ ነው የሚያሻግረኝ እኔኮ አልፋና ኦሜጋ ነው ለምን ተዋሻለሽ አለኝ በስሜ ለምን በቃ ለምን እንትን ታያለሽ እኔኮ አልፋና ኦሜጋ ነኝ ደግሞ ከዛ በፊት እንትኑ የለኝም ስልክ ጸሎት አድርግ እንጂ እንደዚህ ብዙ እንትን አትል እና ደነገጥኩኝ ተንቀጠቀጥኩኝ ያ ሰው አይታየኝም ግን እጄን ይዞኛል ለምንድን ነው ታዲያ በስኪብርቶ ማጽፈው ስለው እንዳይጠፋ ሁሉ ጊዜም እንድታዩ ነው ከዛ ይዞኝ የት ነው ሄደው የተማርኩበት ትምህርት ቤት ያሻገረ በዛ በሳት ውስጥ አይሽው አለኝ የተማርኩበት ትምህርት ቤት ሲያስገባኝ ገበያ ነው ሱቅ ነው በቃ የተለያየ አይነት ነው እዛ ውስጥ ያለው ትምህርት ቤት ውስጥ እና የሚያሳየኝ ይሄ ትምህርት ቤት እኮ በፊት መማሪያችን ነው እንዴ ሱቅ ይሆናል እንዴ ገበያ ይሆናል
በቃ ለነዚህ ሁሉ የዞርሽ ነገራቸው እኔ አልፋና ኦሜጋ መጀመሪያው መጨረሻው ምን እንደሆንኩኝ ንገሪያቸው ለነዚህ ህዝቦች ሁሉ ይለኝና በቃ የትቶኝ ባየር ላይ ይሰወራል እና ተንቀጠቀጥኩኝ በጣም በቃ የሆነ ሰውነቴ ውሃ ሆነ ከዛ ቤት በቃ አምላኬ ወይ ይቅር በለኝ አልኩኝ ስልክ አንዳንድ ጊዜ ሳናቅም እንትን ምንላቸው ነገሮች ይቅር በለኝ ብዬ ከዛ ቤት በሰበብ ወጣሁኝ ለምን በቃ ወሰንሁኝ ስልክ ለምን ይዋሽው ሰራለሁ ቢቀርስ እንጀራው ሳልሁኝ እና ወጣው እግዚአብሔር ይመስገን ያው ስራ ተቀይራለክ በቃ ኦርቶዶክስ ነኝ ብዬ በትክክል ማህተሜን አስሬ መስራት ጀመርኩ ከዛ በኋላ ሙስሊም ቤት ሆኖ በትክክል እነግራቸዋለሁ በቃ ኦርቶዶክስ ነኝ ብዬ ከዛ በቃ ለኔ እግዚአብሔር ይመስገን በቃ ጥሩ ነገር ይገጥመኛል ስልክ ክብሩ ይስፋ ጸሎት አደርጋለሁኝ ምን በቃ በገሃድ ራሴ ጸሎት ሰዓት ነው ብዬ ነግሬያቸው እንዳጣሩ ብዬ ዘግቼ ቢያንስ 5 ጊዜ ጸሎት አደርጋለሁ በቀን በየሰዓቱ 12 ሰዓት ለሊት እነሳና 12 ሰዓት 3 ሰዓት እያለሁ ያሸካሸገው እየነገርኳቸው ጸሎት ነው እንዳጣሩኝ መገባበት ቤት ሁሉ ማለት ነው ከዛ እግዚአብሔር ይመስገን ያ ሁሉ ተስተካከለ ግን ምን አስባለሁ መሰለኝ ይሄ ስጋው ደሙ መውሰድን እዚህ ሀገር አምላኬ ሆይ ብትጠራስ ድንገት የሚባለው ነገር አለ ድንገት በሞትሳ ስጋዬን ያልበላ ደሜን ያልጠጣ የዘላለም ህይወት የለውም የሚለውን ትምህርት እየሰማው ድንገት ብትጠራ የሚለው ሁሉ ጊዜ በጭንቅላቴ ላይ ይመላለሳልና በቃ ይብቃይ ብዬ አገር ገባሁ ከዛ እግዚአብሔር ይመስገን አገር ገባሁኝ ከዛ ኩኬልሽ ማርያም ሄዱ ይሄን ለመቀበል ማለት ነው መቼ መሰለህ የዛሬ 8 አመት እሺ ይሄ ሆነው ኩኬልሽ ማርያም ሄድኩኝ ከዛ ሱባኤ ገባሁ ኩኬልሽ ማለት ነው ሱባኤ ገባሁ በቃ የገባውበት ጥያቄ አንዱ ስጋው ደሙ ነው መቤቴ ፍቃድሽ ይሁን ደጅሽ ልቀበል ነው ኩኬልሽን በጣም ነው የምወዳት የበረከት ቦታ ነው ቦታም እና ሱባኤ ስገባ በህልሜ ምን ሆነ መሰለክ በጣም ንጉስ ነው በቃ ወርቅ ወንበር ላይ ተቀምጦ ወታደሮች አሉት በጣም የወርቅ ልብስ የለበሱ ናቸው በጣም የሱ አገልጋዮች ናቸው ሴቶች አሉ ራቅ ብለው እንትን ያሉ የሚያገለግሉ ሴቶች አሉ ምግብ የሚያቀርቡ ምናምን ይመስለኛል ከዛ ስጧት ጽዋ ያመጡና ይሄ ያለ የገጠር ጽዋ የሸክላው ጽዋ በሱ ያዩ ልጄ ይለኛል ወርቅ ወንበር ላይ የተቀመጠው ትልቁ ንጉስ ወይኔ ይላልው አምላኬ ወይ አንተ ነህ እኔ እኮ እንቀጠቀጣለሁ ይፋጃል ታቃለክ ግርማ ሞገሱ በቃ እንትን ይላል በጣም ራቅ ብዬ ነው ያለሁት በጣም የሆነ ተወሰነ ኪሎ ሜትር ርቅ ያለው ግን አምላኬ ወይ እንዴት አንተ በቃ ያው ብዬ ተደነቅኩኝ ያዩ ይለኛል ያ ወታደር ይሰጠኛል ያንጽዋ ሳየው ውሃም አይደለም አይፈስም እና ሴቷን ደግሞ ያዛታል አንጨላት ምግብ በሳህን ተሰጠኝና ያዩ ይሄ ግን አሁን አይደለም አሁን አጣጭው አትበዩ አሁን ሂጂ ይለኛል ያ ንጉሱ ማለት ነው ከዛ በቃ እየሄድኩኝ የኩኬልሽ እርሻ አለ በዛ ውሾች እየተከተሉኝ ደንግጬ ባነኑ ሰውነቴ ተንቀጠቀጠ ይሄን ሱባኤ ባለሁበት ወቅት ነው ልቀበል ነው ሄድሁት ከዛ በቃ ያ ነገር ቀረ በቃ መቤቴ ወይንም ይሆነ ከእንግዲህ በኋላ እኔ እንጃ በቃ ይሆነ እንትን ተላለክ በቃ ፍቃድሽ ሲሆን አልኩኝ ተመለሰው እግዚአብሔር ይመስገን ያው ከዛ ወዲህ ደግሞ ሄድሁ ታቃለክ ለካ እግዚአብሔር ይሄንን አርቆ ያያል ስልክ ለኔ የሚጠቅመኝን እሱ ያውቀዋል አሁንም ከዛ ወዲህ የት ሄዱ አረብ ሀገር ሄዱ ከዛ በድጋሚ እሺ ናየክ ከዛ ሄድሁኝ እውነት በቃ ህሊና ያላርፋለ እዛም ሄጂ ለምን በቃ 2 አመት ሰራሁኝ ከዛ በቃ አሁን መወሰን አለብኝ አልሰራም አልኩኝ እና እግዚአብሔር ይመስገን ያው 2 አመት ፈተናዎች አሉ በመሃል ያው ጸሎት አላቋርጥም ንስሐም ወስዳለሁኝ እዛ ሆኜ ንስሐ አቀበላለሁ እዚህ የደወሉ ማለት ነው በስልክ ብጠራስ ድንገት አንድ ቀን ድንገት ነው ለሰው ልጅ መጣሪያው አይደል ብጠራልና ንስሐ ወስዳለሁኝ ከዛ ሀገር ገባሁኝ እግዚአብሔር ይመስገን ያው ቆየሁ የሆነ ምቆይበት ምክንያት ነበረኝ ስጋው ደሙንም ላለመውሰድ ሰማዕቱን የጠየኩት በቃ ይሄንን ነው
አየህ ይሄንን ስላየሁ ፍቃድ ከነፈልጋለሁ ነው ያን ጊዜ ጽዋው ሲሰጠኝ ገና ነሽ ስለተባልሁኝ ፍቃድ ያንተ ይሁን ነው መሀል ላይ አንድ ጥያቄ ላንሳብሽና አረብ ሀገር ሙስሊማ ቤት ሆነሽ ራስሽን ሙስሊም አድርገሽ በምትሰሪበት ጊዜ በግሩፕ ጸሎት እየመራሽ እነሱ ሲመጡ የግሩፕ ጸሎቱን አቋረጥኩት በዛን ጊዜ ሴትየዋ ምን አለችሽ እንደገና ደግሞ ምትመሪው የነበረ የግሩፕ ጸሎት ላይ ለጓደኞችሽ ወይም ደግሞ ለማህበሩ ምን አይነት ምክንያት አቀረበሽ ሴትየዋስ በዛን ጊዜ ምን አለችሽ ክርስቲያን ወይም ኦርቶዶክስ እንደሆንሽ ስታውቅሽ ምንድነው ያልኳት እሷን በቃ ግሩፕ ነው እና ምንድነው የምትዩ እነሱ ምን ይመስላችኋል መሰለክ የሆነ ሳህሮ የሚሉት ነገር አለ ድግምት የሚሉት እንደዛ መስሏት ሴትየዋ እኔ እንትን በመል ሰዓት በማነብ ሰዓት ከስልክ ላይ ነው ማነበው ባንዱ ሪከርድ አረጋለሁ ባንዱ አነባለሁኝ ከስልክ ነው መጽሐፍ ቅዱስ አታገኝም አሁን ነው መዝገበ ጸሎትም መጽሐፍ ቅዱስ ማውን ነው የገባው እና ለሷ ምን አስረዳው በቃ ይሄ እኔ ክርስቲያን ነኝ አልኳት እኔ ኦርቶዶክስ ነኝ ከዛ ውሸታም ነሽ አለችኝ አይ አይደለም ውሸታም አይደለም በቃ ስለ ጥላቻ መንፈስ መጣባት ከዛ በኋላ ይሁን በሆነች ነገር መቆጣት የምትወደኝን ተቀየረች ባንድ ጊዜ ከዛ በዛ በቃ በሰበብ ከዛ ቤት ወጣሁኝ ለግሩፖች ደግሞ ምን አልፈኝ ይቅርታ አድርጉልኝ አረባሞች ስለነበረ ድንገት ስደርስብኝ ክላሴ ከፍታ ስለገባች እንትን አልፉኝ ያው ይተካል ዞሮ አንተ ስታቋርጥ የሆነ በቴክኒክ ምክንያት ምናምን ስለሚባል የሚተኩት አሉ ያቀርቡልሃል ያን ምክንያት ያው ክርስቲያናዊ ይቅር መባባል ግድ ስለሆነ መልካም ከአረብ ሀገር ስደት በኋላ ወደ ኢትዮጵያ መጥተሽ ከረጅም ጊዜ ጥያቄ በኋላ ደግሞ ወደ በርሜል ቅዱስ ጊዮርጊስ ስትሄጂ እነዚህን 4 ጥያቄዎች አቀረበሽ ወደ ጸበሉ ገባሽ በጸበሉ ላይ የነበረውን ሂደት እስቲ ከመታሰር ከምን ጀምሮ እስቲ ባንቻ እንደበት ይገለጽ እኔ እንግዲህ ጥያቄን ነገር ያለውኝ 4 ናቸው ከዛ ልክ ኪዳን ገባውኝ በ20 ማለት ነው ጧት ከዛ ሆዴ መጮህ ጀመረ ኪዳን ላይ ሆዴ በጣም ይጮሃል ቤተ መቅደስ ውስጥ ሰማቱ ቆይማ ከዚህ ከቤተ መቅደስ ልውጣ ነው በቃ አንተ እንደፈቀድክ ስራህን እየሰራህ አይደል አልሁኝ የሚጮኸው ምንድነው በቃ የሆነ አለ አይደለ ሽንት ቤት እንትን ነው የምለው ከዛ ለካ ውሸቱን ነው ያው ስልክ የዳቢሎስ ስራ ስለሆነ ስለምነቃበትም ከዛ ምን ሆነ መሰለ ኪዳን ጨረስኩኝ ተጣጣብ ሻወር ወሰድኩ ከዛ ጸበል ሄድኩኝ በጣም መጾም ድንቅ ነው ፈራው ተንቀጠቀጠ ልብቤ በጣም መታ በቃ ያው ምትፈራው አለ በጣም ፈራውኝ ቦታውን ለሰማዕቱ ምነግራውን ነገርኩት ለጠላት አሳልፋት ተስጠኝ ሰማዕቱ አልሁት ስልክ በቃ የሆነ እኔን የሚያስፈራ ነገር እንዳለ ያደረባል ሰማዕቱ ለጠላት አሳልፈ እንዳሰጠኝ ብዬ ገባውኝ መግባት አይደለም ገባው የተንቀጠቀጠው ልቤ የመታ ከዛ የሚያስፈራ ነገር አየሁኝ በጣም 4 ሴቶች ናቸው አስረውኛል በሰንሰለት ታሰር ያለውኝ ጸበሉ ውስጥ ከታሰርሽበት ማሰሪያዎች ማለት ነው ከታሰሩ ውጪ በቃ በጣም መፍታትም አልችልም ሰንሰለቱ በጣም ወፍራም ነው እታገላለሁኝ ሴቶቹ 4 ናቸው ሱሪ ለብሰዋል ቦርሳ ይዘዋል ትልቅ ከተማ ውስጥ ነው ያሉት ስልክ በቃ የሆነ ምን ልበልክ በጣም ያስፈራል በቃ አንድ የሚታዘዛቸው አለ ጠምጥሟል የሚታዘዛቸው ማለት ነው እሰራት እንዳትፈታት ይላሉ እኔ ደግሞ ሰማዕቱ አትፈታኝም እላለሁ ታገላለሁ ለመፍታት ማለት ነው አጎነብሳለሁ በጥርሴ እግሬም እጄም ነው ያሰሩኝ በቃ መንቀሳቀስ አልችልም እጮሃለሁ ሰማዕቱ ድረስልኝ ነው የምለው ሰማዕቱ ተውከኝ እማምላክ ተውሽኝ ድንግል ማርያም አደርሽልኝም እማምላክ ድረሽልኝ በቃ እንደዛ እየተሰቃየው እየታገልሁ እነሱም መሰራት እንዳትፈታት ይላሉ እኔ የምታገላለሁ ሰማዕቱ ድረስልኝ ይላልው እንደዛ እየተሰቃየው ያለቀስኩኝ በቃ ፍቱኝ ባካችሁ ላለው ጮሃለሁ እውነት 4 ደቂቃ ነው ነፍስ ከስጋ የሚለየው ግን እኔ 4 አመት ነው መሰለኝ 4 አመት ረጅም ጊዜ ቆየሽ መሰለኝ በቃ ተሰቃየው ስልክ ስሜቱ እንደዚህ የሚገልጽልህ አይደለም በጣም ከባድ ነበር
በጣም ከባድ ከምነግር በላይ ስልክ ያስፈራል በጣም የታሰርኩበት ቦታ ራሱ ጨለማ ውስጥ ነው ያሰሩ ከዛ ላይቸው ቀና ስል ፊታቸውን ገርድ ያደርግብኛል ሰዎቹ የሚታዩኝ ከወገባቸው በታች ቀና ስል የሆነ ውልብ ይሉኛል ማቃቸው ይመስለኛል ግን ቀና ስል ፊታቸውን ሽፍን ያደርግብኛልና ፈራውኝ ያው ልክ ነፍሴ ወደ ስጋዬ ስትመለስ እግዚአብሔር ይመስገን በቃ አላቀውም ራሴን መቆጣጠር አልችልም በጣም የተፈራገኩበትም አለ በቃ ራሴን አላቀውም አንስተው አስተናጋጆቹ በጣም እግዚአብሔር ሰማዕቱ እሱ እንትን ያላቸው ናቸው በቃ እሱ ለቤቱ ያዘጋጃቸው አንስተው ልብሴን የምለብስበት ቦታ ወሰዱኝ ከዛ ምንድነው የሆነው ልክ ወደዛው ትልልኝ ያስታውቀኝ ልክ አላርለ ቃ የሚቀበሉት ከዛ ወጥቼ ቶሎ ለብሼ እንትን ስል የወጣው መመሰለክ ሁለት እንቁላል የሚመስል ሁለት ድቡልቡል ነገርና ሐሞት ወጣልኝ ባፊ ወጣልኝ እሺ ወደዛው ማለት ነው እዛው ጸበሉ ውስጥ ሆነሽ ጸበሉ ልክ ልብስ ለብሼ ወጣ እንዳልሁኝ በቃ ይሄ ወጣልኝ ጸበልም ሳጠጭ ማለት ነው ጸበልም ሳልጠጣ ሲጀመር ምንም ነገር ሳላረክ እሺ ከዛ መጨረሻ ላይ ወጣው የተረጋገፈው እዛ ጸሎት የሚደረግበት አለ አዳራሹን እዛ ገባሁኝ በቃ ምንም ማድረግ አልችልም መንቀሳቀሳችን በጣም እንትን ብሎኛልና ታኛው ትንሽ የተወሰነ ደቂቃ 15 ደቂቃ ተረጋጋው ከዛ ደግፈውኝ ወደ አዳራሽ ሄድኩኝ አዳራሽ ታኛሁኝ ሙሉ ቀን በቃ ራሴ በጣም ደክሞኛል ራሴን በጣም አሞኛል ሲበዛ ከዛ እዛ አዳራሽ ዋልሁኝ ማታ ላይ አሁንም ሆዴ መላውስ ጀመረ ውስጥ በጣም የሆነ እባብ ታቃለክ ውስጥ ይዞራል እና ሰማዕቱ አሁን ስራህን እየሰራ ነው ምልክትን አይቻለሁ ከዛ አዳሬን በቃ የለሁም አመመኝ በቃ መውጣት አመመኝ እኔ አይደለም ግን ስልክ እየወጣልኝ ነው ከዛ መውጣት ጀመረ በቃ ይሰቀጥጣል ትሎች ታቃለህ ይሄ ምን ልበልክ ትል ነው የሚወጣው በጣም አጸያፍ በቃ በጣም የሚሸት ጎመን የተከተፈ ጎመን የሚመስል ነገር ይወጣል አንድ መቤት ይለት ይጀመርኩኝ ይሄን ሁሉ ደም ደግሞ የተጠቀለለ ደሙ በትሉ እየተጠቀለለ ይወጣል ታቃለህ ይወጣል ከዛ በቃ ሰማዕቱ አለ ግን ትልቅ ነገር ደግሞ ያሚያንቀኝ አለ አሁን የሚወጣው እንትኑ ነው ስልክ የሚያንቀው የሚወጣው የሚወርደው አለ ታቃለህ ከ21 ጀምሬ በ21 ናሳየ መሰለክ ፈራው ስልክ ሰውረኛልና ምን አሳየኝ እማቃቸው ሰዎች ናቸው ሰዎቹ ማለት ነው እና ይሆነ ብቻ አይታየኝም ነይ ልጄ ይለኛል ነይ ልጄ ነይ ልውሰድሽና ይዞኝ ይሄዳል ከዛ እማቃቸው ሰዎች ናቸው አይሻቸው እነሱ ናቸው ላንቺ ድግምትን የሚያሰሩት አይሻቸው ይለኛል ያስጠጋኝና እነሱ ደግሞ ምን ይሉኛል አስፈችን ታስረናል በሰንሰለት አስሯቸዋል ባልና ሚስቶቹን እርስ በርሳቸው በአንድ ሰንሰለት ለብቻ የሆነው ለብቻው እየተቀጠቀጠ ደሙ እየፈሰሰ ከዛ ሚስት ምን ትላለች እኔ መቼ እንትን አልኩኝ እኔ መቼ አረኩብሽ ትለኛለች ሚስት ባልየው ደግሞ አማክሬሽለ ይላታል አማክሬሽለ ላረግ ነው ብዬ እንዴት እንደዛ ትያለሽ ይላታል አብረው ነው የታሰሩት ግን ከዛ ይቀጠቅጣቸዋል ሰማዕቱ አስሯቸዋል በሰንሰለት እንደዛ ሆኖ ያሳየኝ በቃ ተመለስኩኝ ወደ ራሴ ነቃሁኝ እሺ እንደገና ደግሞ በ21 ነው ይሄ ሆነው በ22 እንደገና ደግሞ ትልቅ እንትን ውስጥ ይወስደኛል በጣም ትልቅ ከተማ ነው አሁንም እንደዚህ ትልቅ ከተማ ውስጥ ይወስደኛል ኔትወሩ ይለኛል ጅንጎትቶ ነው ይዞኝ የሚሄደው አቤት ስለው ነይ ላሳይሽ ይጨንቀኛል በጣም ስልክ ልክ ይሆነ ሊሰውረኝ ሲል በጣም ነው የሚጨንቀኝ በጣም እና ትልቅ እንትን ውስጥ ነው ነይ ቁጭ በይና እዚህ ያቸው ይለኝና ሀዛቦች ናቸው ጴንጤዎች
እና ኢየሱስ ያድናል የሚል ነጭ ቲሸርት ለብሰዋል። ብዙ ናቸው፣ በጣም ብዙ አዳራሽ ውስጥ አሉ። መኪናቸውን አቆመዋል፣ እነሱ ይጨፍራሉ አዳራሽ ውስጥ እና እያቸው ይለኛል። እና እነዚህ ምንድናቸው ስላቸው አታያቸው እነዚህ እኮ እኔ ነኝ ካዱ እናቴ ነኝ ካዱ ናቸው ይለኛል። ከዛ አስለዋለሁ በጣም የሚያስፈራ ቦታ ነው ያለሁት። በጣም ያለሁበት ቦታ በቃ እነሱም ያሉበት እንትን ነው። እና ከዛ በኋላ ምን ይለኛል አየሻቸው እነዚህ ነው ቆልፉባቸዋለሁ ይለኛል። እኔ ስለዋለሁ ያለሁበት ቦታ በጣም አስቸጋሪ ነው። እንደዚህ ሳይገደል ነው ያለሁበት ማለት ነው ያስቀመጠኝ ቦታ። እኔ ስለው እኔ አንቺን ማሳልፍሻለሁ ይለኛል። ከዛ እንደ ሁለቱም ባድናቸው ስለው አርፈሽ ተቀመጭ ይለኛል። አንዱን ልብሱን ይዘዋል ብቻ ቲሸርቱን ከኋላው ይዘዋል አንዱን ልጅ ማለት ነው። ከዛ ልቆልፉባቸው ነው ይለኛል። ቲሸርቱን ልክ እንደዚህ የጎተቱት በጣም ተጠብቀው እኔ አይቻላቅም በዚህ ምድር ላይ ብረቱ ማለት ነው የሚቆለፍበት አንጥቶ ትልቅ ያን ሁሉ ያሉበትን አዳራሽ ይቆልፍባቸዋል። እኔን በሐዲድ እንዲህ ያሳልፈኛል። ሲያሳልፈኝ ከስር ገደል ውስጥ ያለው የኢትዮጵያ ባንዲራ ሆኖ እንትን ነው የዶሮ ላባ ባንዲራው ራሱ ሳይሆን የዶሮ ላባ ሆኖ አረንጓዴ ቢጫ ቀይ ነው እና እዛ ውስጥ ያስገባኛል። ወፎች አሉ ያምራል። በቃ ቦታው እንዴት እንደወረኩት እየጮሁ ሰማዕቱ 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 ያሉ ነው የወረኩት። ከዛ ላይ ማለት በጣም ሩቅ ነው፣ በጣም ርቀት አለ የወረኩበት ቦታ። ከዛ እዛ ወረድኩኝ። በጣም ደስ ይላል። በቃ ደስ አለኝ። አበባው ባንዲራው በቃ ሀሴት ወፎቹ አየሁ። ከዛ ልክ ይሄን እያየሁ እነሱ ላይ ተቆልፎባቸው እኔ ወደ ራሴ ተመለስኩ። እሺ ይሄንን አየሁ። 27 የመድኃኔዓለም ዕለት ማለት ነው። መድኃኔዓለም አልኩ ጽዋ አለኝ መድኃኔዓለም ማለት ነው። እና መድኃኔዓለም አባቴ ሆነ ጽዋህን ጥጣ የለ እኔ አባቴ አይደለም ማን አለኝና ይሄን አውራ ያውጣልኝ ይቆርጠኛል። በጣም ሲበዛ ቁርጠቱን ያመጣው ሰማዕቱ ከሄዱ ነው። በፊት ወደ ላይ ነበር የሚመጣው። ቁርጠቱ በጣም ስላለ ሰማዕቱ በቃ ይሄን ነገር አውጣልኝ መድኃኔዓለም ዛሬ ገላግለኝ የመጨረሻ ያልሁት እና መጨረሻ ላይ 4 ሰዓት ነው መሰለኝ ዛሬ ጸበል ገባለሁ እያልሁኝ ያ ነገር ተጠቅሎ 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 የሚቆርጠኝ የሚያንቀኝ ወጣ። ከዛ በቃ ተገላገለው። የመድኃኔዓለም ዕለት ሙሉ በሙሉ አድሆነ ሆዴ በቃ ሐሴት አደረኩ፣ አለቀሱ፣ አመሰገንኩት። ስልክ በቃ ለኔ የማይገባኝ ነው መድኃኔዓለም በቃ ሰማዕቱ ለኔ የማይገባኝ አረክልኝ። ሆዴ ባዶ ሆነ። ከዛ መብላት ፈለኩ። በቃ ቢቢ ይለኛል ታውቃለህ። በቃ እህል እንደዛ መጣላው የሚሸተኝ ይሸተኛል በጣም እህል ሲቀርብ ማለት ነው። በቃ መብላት ፈለኩ። በ28 ጥምቀት ያው ሄደው ያው የፈራ ሆዴ በጣም ይፈራል። ሲጀመር ገና ጫማ ማውለቂያው ጋር ስደርስ ሆዴ ይመታል። በቃ ልቤ በጣም ፈራለሁ እና ያው ጸሎት ያረጉ መዝገበ ጸሎት ይያለው ጸሎት ያረጉ በመቀመጥበት ሰልፉ በሚደርስበት ቦታ ጸሎት ያረኩኝ ነው የሚሄደው ሰማዕቱን አስጨንቆ። ከዛ በሰላም የሆነች ጨረቃ ናት ያው ታሰርሁኝ። አስተናጋጆቹ ያስራሉ እንትናልን። ከዛ ልክ ነፍሴ ከስጋዬ እንደተለየች ጨረቃ ናት አታቃጥልም፣ በጣም ደስ የምትል ያንን አሳየኝ። መቼ በ28 በ29ም እንደገና እንደዚሁ ልክ እንትን ብዬ ነፍሴ ከስጋዬ እንደተለየች አሁንም ደስ የሚል ቦታ ነው። ጨረቃ ናት አሁንም ደስ የምትል ጨረቃ አታቃጥልም፣ ግን እንደዛ ሆንኩኝ። በ30 እየፈራው ነው የገባው። ልቀር አለቀር እያልኩኝ ስለ ልቤ በጣም ነው የሚመታው፣ ፈራለሁ በቃ። እና ሰማዕቱ ቅዱስ ጊዮርጊስ እኔ እንጃ ልገልጸው አልችልም። ልክ ነፍሴ አልተጨነኩም እንደስከዛሬ። ነፍሴ ልክ ሽታው እንደመጣ ማዕዛው ወደዛው ነው ንጥቅ ያለችው ነፍሴና ቀጥታ ልክ ነፍሴ እንትን እንዳለች ሰማዕቱ ፈረሱ ላይ ነው ያስቀመጠኝ እና በቃ ደነገጥኩኝ። ደስ አለኝ። ፈረሱ ላይ በቃ አስቀምጦኝ ከኋላው ነኝ። ነፍሴን እንዲህ አድርጎ ነው ቁጭ አረገኝ ከኋላው አንስቶት ቁጭ ሲያረገኝ በቃ ደስ አለኝ። መንኮራኩር ፍጥነት ነው የሚሮጠው
እና ከወደ ጨለማ ነው ከግራ በኩል ከቀኝ በኩል እመቤቴና መድኃኔዓለም ስዕል አድኗቸው እሱ በጣም በፍጥነት የሚሄድበት ቀጭን መንገድ ናት ይዞኝ ይሮጣል መድኃኔዓለምና እመቤቴ እቺን ነፍስ አንጣት ይሄን ትጎብኝ ይላሉ እሱ ይዞኝ ይሄዳል እንደገና ደግሞ ድርሳና የምታደርሰው አላል በየቀኑ የምታደርሰው ውዳሴ አምላክ እነሱን ቅዱሳኖች ይመስሉኛል እነሱም አንጣት ይችን ነፍስ ይላሉ ይችን ነፍስ አንጣት ይችን ነፍስ ትጎብኝ ይላሉ ድርሳን ብዙ ጊዜ አደርሳለሁ ድርሳን አደርሳለሁ የለቱን መልእክት የሁሉም ያለውን የገብርኤል የሚካኤል ጊዜስ እንዴት ይበቃኛል እግዚአብሔር ይመስገን አውቃለሁ ግዴታ ነው ጸሎት ሳላረግ እንቅልፍ አይወስደኝም አላ አይደለ ቅርቅር ይለኛል ይሁን እንጂ አረበሻለሁ በጣም ይሁን ማይመች ቦታ መንደር ከሄድኩኝ ምሳሌ አሁን ርቀክ ስትሄድ ምናምን ማይመች ቦታ ላይ ላላደርስ ይችላልኝ በልቤ ግን አደርሳለሁ ግን መልክ የማንኛውም የበዓላቶቹን አደርሳለሁ የለቱን እሺ እና እነሱ ናቸው አንጣት የሚሉት አንጣት ይችን ነፍስ ትጎብኝ አንጣት ይችን ነፍስ እመቤቴ መድኃኔዓለም አንጣት ይችን ነፍስ አንጣት ይችን ነፍስ ይሉታል ሰማዕቱን እሱ ይዞኝ በቃ በፍጥነት እንዴት እንደሚሄድ በቃ ሐሴት አረኩኝ ሰማዕቱ ደስ አለኝ አብሬው ስለሆንኩ እና ነፍሴ በቃ ወደ ስጋዬ ስትመለስ አለቀስኩኝ ራሴን መቆጣጠር አልቻልኩም አንደኛ ደስታው ያህመም ተወግዷል በነፍስም በስጋም የዳንሽበትን ስታይ የለም ምንም ነገር የለምና ሰማዕቱን እኮ አይገባኝም እኔ አሁን እኮ እንደዛ አይነት ሰው እኮ አይደለሁም ኃጢአተኛ ነኝ እኮ እንዴት አንተ ጋር ጎንህ እንዴት አስቀመከኝ ሐሴት አረጉ ምን ሆንሽ ነው ይሉኛል አስተናጋጆቹ በቃ እኔ በራሴ አንደኛ ደግሞ ምን አሰቡ እዛው ብታስቀረኝ አልሁኝ ያን ጸጋውን ሳየው ያን ሞገሱን ሳየው በቃ ያንን ያሳየኝን አንጣት የሚሉትን ቦታ ሳየው መመለስ አልፈለኩም እዛው በቃ ነፍሴ እዛው ብትቀር በቃ አለቀሱ ሰማዕቱ ነፍሴን እዛው ታስቀራት ዓለምን ያየዋት ነው ምንም ታስደስት ነገር አላት ሰማዕቱ እዛው በቀርስ በቃ አለቀስኩኝ መቆጣጠር ደስታም ሐዘንም ያዘንኩት በቃ የሆነ ለምን መጣሁ እዚህ ላይ መምጣት በቃ ያን ቦታ ስታዩ አልመኘውም አልኩ ሁለተኛ ደግሞ ደስታው እኔ የማይገባኝ ነኝ ሲጀመር የማይገባኝ ሰው እንዴት አንተ በፈረስ ካስቀመከኝ እመቤቴ ማርያም የማይገባኝ ሰው እንዴት በቃ አልኩ እግዚአብሔር ይመስገን ያው በሐሴት ደስ ብሎኝ ዋልኩኝ በቃ ለሰዎች ሁሉ እየተናገሩ ደስታዬን ዋልኩኝ እግዚአብሔር ይመስገን ከዛ በማግስቱ እንደገና አሁንም ጥምቀት ሄድኩኝ ያንደኛው ዙር ጉዞ አልተጠናቀቀም አልወጡም በግል ነው የሄድኩት እኔ በነገራችን ላይ በግል ነው የሄድኩት ለምን የጉዞ ማህበሩ የመሰለኝ ቶሎ የሚመለስ እኔ ደግሞ መቼ እንደምመለስ አላውቀውም ብያለሁ የመጣው ግን ከናንተ ጋር ነው ስትመለሽ እሺ ከዛ እንደገና በአንድ የልደት አለት ተጠመቅኩኝ ያው ገባሁ ደስ የሚል ስሜት የሚያስፈራም አይደለም በቃ ደስ የሚል ሰማዕቱ የሆኑ ከብቶች ያሳየኝና ይወስደኛል እና በጣም ጥቁቁር ናቸው ከብቶቹ በጣም ያስፈሩ የሚዋጉ ከብቶች ናቸው አይሽ እነዚህን ገደል ውስጥ ልጨምርልሽ ይለኛል አዎ ጨምርልኝ እነዚህንማ በጣም ነው የምፈራቸው እኮ በህይወቴ ከዛ ልክ ገፍቶ ገደል ሲከታቸው ከብቶቹ በጣም ያስፈሩ ጥቋቁሮች ካንዳቸው የሚያስፈራ ከብቶች አየሁ በህይወትሽ ከብት ትጠያለሽ አልጠላም ያየሽው ነገር ስላስፈራሽ ነው ስላስፈራኝም ብቻ ሳይሆን ከብቶችን እኔ እንጃ በእንትን አልተረጎመው ይሁን መጥፎ አጋንንት ብዬ ነው እንትን የምለው ከብቶችን በህልሜ ደግሞ ብዙ ጊዜ ይመጣሉ ሊወጉኝ ይፈልጋሉ በህልሜ ሊወጉኝ ታገሉኛል አብዛኛ ጊዜ በቃ ብዙ ጊዜ ማለት ነው እና በቃ ግፍ አለኝ አልሁት እና እያየሻቸው ገደል ከተታቸዋለሁ ብሎ ገደል ከተተልኝ እዛን ከብቶች ይሄንን በአንድ በሁለት ደግሞ ይሄ እንኳን በህልሜ ነው ስልክ ተኝቼ ማለት በልክ ለሁለት ሊነጋ ሲል ማለት ነው እንዴ ይለኛል ሰማዕቱ ነይ ይለኝና ራሱ ሰማዕቱ ነው የሚታየ ማለት ነው ነይ ይለኛል
የት ልትወስደኝ ነው እለዋለሁኝ። ነይ ላሳይሽ ይለኝና እኔ በጣም ኃጢአተኛ ነኝ፣ ሰጭም አይደለሁም። ግን አምላኬ ሆይ ሁልጊዜ ንፉግ እንዳታደርገኝ እላለሁ። ንፉግ እንዳታደርገኝ በህይወቴ እና ነይ ላሳይሽ የሰራሽው ስራ ይለኛል። ከዛ ምንድን ነው ብዬ በጣም እየተጨነቅኩኝ ቀጭን መንገድ ነው፣ ነጭ ተነጥፏል። በጣም ነጭ የሚያምር ሀር የሚመስል ተነጥፎ ከዛ የአራት ልጆች ናቸው እኔ ሰጠኋቸው። ዝም ብሎ ቢጃማ ነው፣ ግን በጣም የሚያምር ነጭ ሀር ቀሚስ ሆኖ እነሱ እሷ ናት የሰጠችን እያሉ ለሰማዕቱ ይነግሩታል። እኔ ደግሞ በፍጹም ለምን ነጭ አልሰጧቸውም? አይሰጧቸው ዝም ብሎ ነገር ነው። እና እነሱ ይመሰክራሉ፣ እኔ እሸሻለሁኝ። እኔ በቃ በዛ በተነጠፈልኝ ላይ ነው የሚሄደው። እንዲህ ልሸሽ ሲል ጠባብ ነው፣ መሄድ አትችልም። አየሽ ይሄ ስራሽ ነው ይለኛል። ይሄ የሰራሽው ስራ ነው። እና እንዴት ይሄንን እኮ ነው ያልሰጠኋቸው፣ ነጭ ነገር አልሰጠሁም። እንዴት ሰማዕቱ እኔ እኮ ይሄን ነጭ ነገር ሰጥቻቸው አይደል? አይ ስራሽ ነው በቃ። እነሱ ይመሰክራሉ፣ እሷ ናት የሰጠችን። ይሽቀዳደማሉ ወደ እኔ ለመምጣት ምስክርነት ለመስጠት። እና በቃ አምላኬ ሆይ ልታስተምረኝ የፈለከው ሰማዕቱ አልፉኝ በቃ። እና ሰማዕቱ ልታስተምረኝ የፈለከው ነገር አለ። አንድ መስጠት ምን አይነት ዋጋ እንዳለው። አንዳንድ ጊዜ እኮ ቁም ሳጥንህ ሞልቶ የማትሰጠው ነገር አለ። በቃ የሆነ አለ አይደል? አውጥተን መስጠት ያቅተናል። ያን ነገር እንድማርበት አደረገ ሰማዕቱ። በቃ መስጠት ምን አይነት እንትን እንደሆነ እንዴት እንደሚመዘገብ ይሄንን አየሁኝ። ከዛ በሶስት ኪዳነ ምሕረት ሄድኩ። እሺ ኪዳነ ምሕረት ሄድኩኝ። ኪዳነ ምሕረት ጸሎት አደረግን። አዳር ነበር ሄድኩት። እኔ ቆያለሁ ብዬ ነው ኪዳነ ምሕረት 3 ቀን ቆያለሁ ብዬ ሄድኩኝ። ከዛ አሁን የስጋው ደግሞ ገና አልተመለሰልኝም። የቅዱስ ቁርባኑ ገና መልስ አላገኘውም። የተመለሰው እስካሁን አንድ ጥያቄ ነው ይሁን አንድ ጥያቄ እና ደግሞ የሁለተኛም ተጠይቆልኛል። ማንነታቸውን ለወቃቸው ግን ቄም እንዳሊስ ያልኩት ሰዎቹ ማለት ነው። ተመለሰልኝ ሁለት። አንዱ ጥያቄ ይሄ ስጋው ደግሞ ነው። ሌላ ጥያቄ ደግሞ እሱ በሚያውቀው አለ፣ አራተኛ ጥያቄ ማለት ነው አይደል? ከዛ እዛ ኪዳነ ምሕረት ሄድኩኝ። ጸሎት አደረግን። ጸበል አፋር ላይ ነበርና ከዛ ጸበል ገባሁኝ። እመቤቴ በጣም የፈራው ነው የገባሁት። እዛም ያው ሁለት ጊዜ አሽታ አይደል እንትን የምትለው። ከዛ መዓዛው ያው እንደ ጊዮርጊስ ነው፣ በጣም ደስ ይላል። ጊዮርጊስ በጣም መዓዛው እንትን ይለኝ ነበር ይሆናል አይደል? እዛ ደግሞ በቃ የሆነ ቶሎ ስውር አረገኝ። ፈጣን ነው የምትሰወረው ኪዳነ ምሕረት እና ነጭ ነገር ነው የሚያምር። የጠየኳት ደግሞ ኪዳነ ምሕረት ምንድነው እመቤቴ እኔ ኃጢአትን ብዙ ጊዜ ሰርቼዋለሁ፣ በቃ ኃጢአተኛ ነኝ በምድር ላይ፣ ግን በንስሐ ጨርሼው ከሆነ አንቺ በቃ ሳታሳይ እንዳልወጣ ከደጅሽ ነው ያልኳት። ንጹህ ከሆንኩኝ ንስሐዬን ጨርሼ ከሆነ አንቺ ግለጭልኝ አልኳት። ብያት ነው ጸበል እንትን ያልሁት። ልክ ወደዛው ነፍሴ ከስጋዬ እንደተለየች ብርሃን፣ ደስ የሚል ብርሃን፣ በቃ በጣም ደስ የሚል ማጠብቀው ብርሃን፣ ነጭ ብርሃን፣ በቃ ይሆነ እንደ ወረቀት፣ እንዴት ነው ልሙጥ ወረቀት እንደዛ አሳየች። ከዛ እዛው ሆኜ ተሰውሬ እመቤቴ በቃ ነጭ ነው ማለት ነው፣ ይቅር ብሎኛል ማለት ነው ልጅሽ፣ እመቤቴ አስምረሽኛል ማለት ነው ነምላት፣ እዛው ተሰውሬ ማለት ነው። እና እንደዛ ያልኩት በቃ ነጭ ነው፣ ደጋግማ ነው የምታሳየኝ፣ በጣም የሚያምር። ከዛ ነፍሴ ወደ ስጋዬ ተመለሰች። እግዚአብሔር ይመስገን። በቃ እመቤቴ እግዚአብሔር ይቅር ይበሉኛል አልኩ። ለምን የጠየኳት ጥያቄ የቀረ ንስሐ ካለኝ ልየው ነው፣ ለምን ንስሐ ገብቼ እንትን እንድል ማለት ነው። እና እግዚአብሔር ይመስገን ያን እንትን አለ። መሸ፣ እዛው ነው ላድር ማለት ነው። ከዛ መሸ። እመቤቴን አሁንም ጠይቃታለሁ፣ ያለቀሱ ነው ጠይቃት ሁልጊዜም ቢሆን ማለት ነው። ማምላክ ለኔ ብዙ ነገር ናት። እውነት ለመናገር ከብዙ ነገር እንትን ብላኛለች ኪዳነ ምሕረት፣ ከብዙ በጣም ከምትለው ነገር በላይ። እመቤቴ አይኔን አሞኝ ታውሬ ነበር። እሺ የሚገርም ከዚህ በፊት ማለት ነው። ከስደት መጥቼ በቃ ማየት አልቻልኩም። እሺ ከዛ ጻድቃኔ ማርያም
ሄጄ አይንሽ ጠፍቶ ነበር? አዎ ጥምቀት ነው ከስደት መጥቼ ነው አልቆይም ስደት የሚገርመው 2 አመት ከሰራው በቃ ማስበው የነፍሴን ነው 2 አመት ከቆየው በቃ ማስበው ኢትዮጵያ መግባት አለብኝ ነው ማለት አልቆይም መቆየትም አልፈልግም እና እንደመጣውኝ ጥምቀት ነው አይኔን በጣም በላኝና ሳላቀው በጣም እየቀላ ማየቱ እየተሳነኝ ምናምን መጣ ተቀላ ከዛ ልክ እንትን እያልኩኝ እንትን በቃ መሸፈን ጀመረ የመጀመሪያ ገዳም ያወኩበት የመጀመሪያ ከዛ በፊት ገዳም አላውቅም ቤተክርስቲያን እሄዳለሁ ደብር አለ ያው ልጅ ነኝ በጣም እና ያው ታስቀድሳለህ እንደማንኛውም ምናምን እንጂ እንደዚህ ገዳም አላውቅም ጥልቅም ብዬም ስለ ሃይማኖቴ እንትን አለ ግን ጾም ጸሎት ገና ህፃን ሆኜ ነው የጀመርኩት ገና በ11 በ12 አመት ምናምን ጾሙን ማለት ነው ጾምና ቤተክርስቲያንና አመመኝና አይኔን እንደዚህ በቃ ማየት ተሳነኝ ሐኪም ቤት መሄድ ጀመርኩኝ እና አይኔን ስታየው ምንድነው ቦሮ ሄድኩኝ ሌንሱ ተቃጥሏል ነው የሚሉት ይሄ ይሉኛል ደሴም ገባው በቃ ሞከሩ ሰው ነው ይዞኝ የሚሄደው በነገራችን ላይ ማየት አትችልም ብዥ ይላል ስልክ ሙሉ በሙሉ ሳይሆን ብዥ ይልና ጭልም ይለኛል እንደዚህ አንተ ማየት አትችልም ሙሉ በሙሉ ከዛ ቤቴ ተመልሼ በቃ በጣም አዘንኩ አለቅሳለሁ እውነት አምላኬ አንደኛ በቃ በጣም እጨነቃለሁ ግን አስመሰላለሁ ማስመሰለው መሰለክ አይኑ አሁን አያይም እንዳይሉኝ እንደማይሆኝ ነው በቃ ለሰው እንትን ምለው ታውቃለህ የሚመራኝ ግን ሰው ነው ግን እንደዚህ እንትን ለምለው በቃ እንትን እላለሁ የሆነ መሸነፍን አልፈለኩም በወቅቱ ማለት ነው እና ይሆነች ጎረቤት አለችና ከዛ ለምን ጻድቃኔ ማርያም አትሄድም ትላታለች ለእናቴ ማለት ነው ከዛ አንድ ወንድም አለኝና እሱ ተጠራ ጻድቃኔ ማርያም የቱን አለቃት በዛን ሰዓት ልጅነትም አለ 9 አመት ሆኖ መሰለኝ የነገር ከተፈጸመ ማለት ነው 9 አመት አይኔን ተካረ ማለት ነው ወለዛው እንደመጣሁ ነው ካረብ ሀገር ከዛ ጻድቃኔ ማርያም ይዞ ይመጣ ማየት አልችልም እየመራኝ ነው ያ ወንድሜ እመቤቴን ያልኳት እንደገባው በቃ ሌላው ይቅር ዋሻሽን ብቻ አይቼ መልሰሽ ሸፍኝ አልኳት አልቅሼ ማለት ነው ከዛ 7 ቀን ተጸበልኩኝ ያለፈተና እንቅፋቱ በቃ ሁሉ ቦታ ያው ሰው ፈልገክ ነው በጣም ይከብዳል በ7ኛው ቀን ወንድሜም በቃ ልሄድ ነው ሲል ማላቀው ልጅ እውነት ለመናገር እንጃ ልጅን አላቀውም እህቱን ሊያጸብል ነው የመጣውና አንተ ተታሃት ሂድ እስከምድን ድረስ እኔ ላጸብላት አላየውም እኮ ልጅ ምን ይሁን ያ ልጅ አላየውም እንደዛ ሲል ማለት ነው ከዛ እሱ ደግሞ ትቻል አልሄድም ማለት ወንድሜ ማለት ነው ከዛ ተመልሰን መጣን አሁንም እየመራኝ ነው ግን እናቴ እንዳትጨነቅ ደግሞ ማስመሰለው ነገር አለ በቃ ይሆነ ሳላይም ዝም ብዬ በገስ ሄድና ይሆነ እንትላለሁ ታውቃለህ ከዛ ጸበሏን እየቀባው ጻድቃኔ ልክ የኪዳነ ምሕረት በ16 10 ሰዓት አካባቢ ነው እንቅልፍ አለኝ እንቅልፍ አያስተኛኝም አልተኛም ጭራሽ ነው እና እንቅልፍ ሲል ተኛ በቃ መኝታ ቤት ገብቼ እንደተኛሁ ይሆነ እኔ እንጃ 5 ደቂቃ መተኛው አይመስለኝም ልክ ስነቃ ብርሃን ያየሁት አደነገጥኩ ጮሁ በጣም ጮሁ አይቼ ማላቅ ከዚህ በፊት አይኔ ማያይ ነው መሰለኝ እና በጣም ጮኬ በቃ ደነገጥኩ ደስ አለኝ ዘለልኩኝ በቃ ጮኬ በቃ በጣም ደስታዬን ወደር የለውም እንትን እንዳልኩኝ ወደዛው ነው ምንድነው ያረኩት እመቤቴ በቃ ደጇ መሄድ አለብኝ ወሰነ ጻድቃኔ ማለት ነው የተሳልፉ ስለታል አይደል ዋሻሽን አይቼ በቃ ብያታለሁ ዋሻው አይታየኝማ እንዴት አይዋለሁ እና ከዛ በ5ኛው ቀን አይኔ በእንትን ባለልኝ በ5ኛው ቀን ጻድቃኔ ከዛ መጸበል ጀመርኩኝ ያው ስልክ ሙሉ በሙሉ ጥርት አላለም ነበር ይሆነ እንደ በፊት እይታይ እንትን አላለም
ከዛ ስጸበል ዋሻ መድኃኔዓለም ደግሞ አለ ትንሽ ይደብለክ እዛም ስጸበል እንደገና ደግሞ ሚካኤል ማጃና ሚካኤል የተጸበልኩኝ በቃ ራሴን ችዬ ማለት ነው። እግዚአብሔር ይመስገን ሙሉ በሙሉ እይታይ ተስተካከለ ማለት ነው። እና እግዚአብሔር ይመስገን ያው ዳንኩኝ። ከዛ ወዲህም ያው ስደትም ሄድኩኝ እና ኪዳነ ምሕረት ባለውለታዬ ናት። ወደ ደለጎ ኪዳነ ምሕረት ልመልስሽ እኮ እና እሺ እዛ እመቤቴ ያልኳት በቃ አንቺ ፈቃድሽ ከሆነ የምጠይቀው ጥያቄ አላለ ስጋው ደሙንና አንድ የቀረኝ ጥያቄ ሁለቱን ከዛ በህልሜ ነው በቃ ምር ቦታ ላይ የምታስቀምጠኝ እንትን ትለኛለች በጣም በቃ በብርሃን የተሞላ እንትን ውስጥ ነው የወሰደችኝ። ከዛ ልጄን ችትድና በሚያምር ሳህን ማር ትሰጠኛለች። ማሩ ነው እዚህ ምድር ላይ አይቼው አላውቅም። ማሩን ማለት ነው ሚያምር ማር ነው የምትሰጠኝ። ይሄን አሁን ብዩ ትለኛለች። እንደገና ደግሞ አበባ እኔ እንደዚሁ በጣም አበባ ወዳለሁ መትከል በጣም ያስደስተኛል አበባና በጣም የሚያምር አበባ ውስጥ ወፎች በቃ የሚያማምሩ እና የሚያማምር ቤት ውስጥ የሚያምር ነው ቤቱ። የሆነ ሰው አለ ሰውየው ግን አይታየኝም ተሰውርብኛለች። የጠየኳት ጥያቄ ስላለ ነው። ያው እንትን አላልኩም ያኛው ግልጽ አይደለም ቤት ውስጥ ያለው ነገር ግን በሳህን ስለሰጠችኝ እመቤቴ ፈቅደሽልኛል አልኩኝ። ከህልሜ ስነቃ በቃ እመቤቴ ፈቀደችልኝ። የተመኘሁትን ፈቀደችልኝ አልኩኝ። ከዛ ረፋር ላይ ይሄንን ያው ነጋ ጠዋት ላይ ጸበል ደግሞ ዛ ጠዋት አይደለም እንትን የሚለው እንደ በርሜል አይደለም ኪዳነ ምሕረት 4 ሰዓት አካባቢ የሚባለው እና እንትን አልኩኝ። ያው የሴቶች ጉዳይ መጣ እዛው አዳራሽ ውስጥ ሆኜ ኪዳን ለሊት ነው የገባሁት 10 ሰዓት ላይ እና ወደዛ ወጣሁ። ደግሞ ብያታለሁ ፈቃድሽ ከሆነ ቦታውን እንድቆይ ከፈቀድሽ ይሆነ እንትን በይኝ አንቺ ወሰኝ ቀኑን መወስድበትን ቀን ስጋው ደግሞ መቀበልበትን ቀን ሁሉ አንቺ ወሰኝ ነው ያልኳት። ከዚህ እንዲሄድ አጣዬ እንዳልሄድ እርጂ ነው ያልኳት። በቃ እንደ ነጻው ንጹህ እንደሆንኩ ልቀበል ብዬ እንትን አልኩኝ። እግዚአብሔር ይመስገን ያው የሴቶች ጉዳይ መጣ። ጸበል አልገባሁም። በቃ ልሂድ አልኩኝ ወሰንኩኝ ወደ ቤቴ። እሺ ከዛ ያው በእናንተ የጉዞ ማህበር አብረን መጣን። ደም ያስተማራችሁ ነበር። ደስ የሚል ጉዞ ነበር በጣም እና መጣው እዚህ ቆየሁኝ። እመቤቴ ደግሞ ኩኬለሽ ማርያም ደጅሽ ብያታል ነበር መቀበለው ደጅሽ ነው ብያታለሁ። ቀጥታ ንጹህ እንደሆንኩኝ ልክ ስጨርስ በስከ 8ኛውም 3 ቀን ካለፈኝ በኋላ አደጇ ተቀበሉኝ። እግዚአብሔር ይመስገን። ኩኬለሽ ማርያም እግዚአብሔር ይመስገን። ክብሩ ይስፋ መድኃኔዓለም። በቃ ደስተኛ ነኝ። ከዛ ወዲህ ያ ሆዴ የለም። አሁን በጣም እበላለሁ። ምንድነው ያደረገኝ ደግሞ መሰለ ሆዴ በቃ ሰውነቴን የመብላት ባህሪ ያለው የሆነ ክስት ያደርጋል። በቃ እሱ ስለሚበላው ልክ እኔ ወደ ሆዴ የሚገባው እህል እሱ ነው የሚሻማው ነበር በፊት። በምርመራ የበሽታው ኬዝ ምን እንደሆነ አልታወቀም። ምን ነገር ሄጃለሁ ግን ጃርዲያ ነው ይሉኛል። ግን ጃርዲያ አይደለም። ምንድነው ጃርዲያ? የውሃ ከውሃ የሚመጣ በሽታ ነው ይሄን አዎ ይላሉ። እሺ እኔ ግን ስልክ መድኃኒቱን ይሰጡኛል ግን ጸበል ነው የምጠጣው። በቃ የሚያድን አምላክ አይደለም አንተ ፈቃድ ከሆነ አድነኝ ነው የምለው። ከዛ ያው ምግብ በጣም እበላለሁኝ አሁን እግዚአብሔር ይመስገን። በቃ እንደፈለገኝ ነኝ። አሁን ለውጥም አለ ሰውነቴም ላይ ደህና ነኝ እግዚአብሔር ይመስገን። በጣም የእንትን ማለት ባህሪ ያለው ምን ሆነሽ ነው ምናምን ይሉኛል። ግን የሆነ ውስጥህን የምታውቀው ራስህ ነህ እኮ ችግር ግን ማንም አይረዳልህም። እና እግዚአብሔር ይመስገን አሁን ያው በጣም በላለሁ ምግብ አያመኝም። ጭንቀት በጣም ይጨንቀኝ ነበር በፊት። አንተ ዝም ብለህ የምትጨነቀው አለ ከመሬት ተነስተክ ምን እንደሚያስጨንቀኝ አላውቀውም። እና በጣም ይጨንቀኝ ነበርና ያ ጭንቀት የለም። አሁን ሰማቱ ይጨከመጣው ጭንቀት የሚባል ፍሪ ሆንኩ። በቃ ደስተኛ በቃ ያለኝ ደስታ በቃ የመኖሬ ትርጉም በቃ የገባኝ መሰለኝ። የሆነ ከመሬት ተነስተህ እኮ የሚከፋ ነገር አለ። አሁን ያ ነገር የለም እግዚአብሔር ይመስገን። በቃ ሰላም ነኝ። የሆነ ውስጤ በጣም ነው ደስተኛ የሆነው ከሰማቱ ከመጣው ማለት ነው።
እና ለሰዎች ሁሉ አሁን ሰማዕቱን ሳታዩ እንዳትሞቱላቸዋለሁ ባገኘሁት አጋጣሚ መሰክራለሁ እሱ ባገኘሁት አጋጣሚ ከዛ ከመጣው ራሱ አሁን ከሰማዕቱ ከመጣው ማለት ነው በህልሜ አዘክሪኛ መስክሪኝ ማለት አዘክሪኛ ላይ መስክሪ ያለኝ ከመጣው ማለት ነው እሺ አሁን ማዚያ በቀደም ማለት ነው ያለፈው ቀኑን ያሳየኛል መቼ እንደሆነ ራሱ እና በቀኔ ሴት ናት የምትመጣው ሰማዕቱን አዘክሪው እኔ ሰጥሻለሁ አንቺ ግን አዘክሪው እንዴ እኔ አላንክስም እንዴ ንክስ እኮ አስቀድሳለሁ እንደገና ንክስ ማንገስ ፈልጋለሁ ስላት አይ ትደርሻለሽ አዝክሪው ሰማዕቱን ትለኛለሽ በህልሜ ማለት ነው ከዛ አሁን እግዚአብሔር ይመስገን ያው አዘከርኩኝ የሰማዕቱ ዕለት ከዛ በፊት አራቀን በ19 ገብርኤል ከሰማዕቱ በፊት ያሰጥሻለሁ ያለችኝ እኔ እግዚአብሔር ይመስገን በመሰረቱ አይቸግረኝም ክብሩ ይስፋ ሙሉ ነኝ መድኃኒዓለም ክብሩ ይስፋ እና ተሰጠኝ ከተሰሳላት ስም የሆነ በቃ ተሰጠኝ ስጦታ ማለት ነው እኔ እንደማዘክረው በቃ እንትን ነኝ ሙሉ ነኝ ስልክ አላጣም እንኳን ለዝክሩ እግዚአብሔር ይመስገን እና ያ ነገር ተሰጠኝ ገና በ19 ማለት ነው ወይ ሰማዕቱ አልፈኝ ስራህን ጀመርክ እኔ እኮ ምፈልግ አይደለም እግዚአብሔር ይመስገን ከሰው ግን አንተ ደግሞ ከሰጠኝ አመሰግናለሁ በቃ እና ሰማዕቱ ሰጠኝ ከዛ መስክሬ ያው መጣው ማለት ነው ጽብ ድንቅ ነገር ነው የተደረገልሽ እሁድሽ ላይ የነበረው የበሽታ ደዌ በለቱ በመድኃኒዓለም ቀን ወጥቶልሽ ምስክርነቱንም ደግሞ በመድኃኒዓለም ዕለት አደረገልሽ በቃ ይሄን ቀን አስበሽው ነበር አጭራሽ አስቤው አላውቅም ጭራሽ መጀመሪያ ግን ህመም ላይ በነበርሽ ጊዜ ቅዱስ ጊዮርጊስ እነዚህ ሁሉ ጥያቄዎች ከመለስክልኝ መሰከረልሃለሁ የሚል ቃል ነበርሽ የለኝም እውነት ነው ማለት አላልኩትም ጭራሽም አላልኩትም በቃ ጥያቄ ብቻ ነው የምጠይቀው ጥያቄ መልስ ነው እንጂ መሰክራለሁ አላልኩም መልካም እሺ ያንቺ ድህነት ለሁላችንም ድህነት ነው ያ ማለት ምን ማለት ነው እንዳንድ ክርስቲያን አንድ በችግር ውስጥ የነበረ ሰው በጸበል በእምነት በቅዱሳን ጸሎት ሲመለስለት ባንቺ ችግር ውስጥ ያሉ ብዙ ሰዎች አሉ ምስክርነት ማለት ያንቺ ህይወት የኔን ህይወት ላይ ዳስስ ይችላል ያንቺን ህይወት የሚመስል ህይወት ያላቸው ደግሞ ሌሎች ሰዎች ይኖራሉ የኔ ህይወት ያንቺን ህይወት ላይ ዳስስ ይችላል የኔን ህይወት የሚመስል ደግሞ እንደኔ አይነት የጉስቁልና የድክመት የጤና የብዙ አይነት ችግር ያለባቸው ሰዎች ደግሞ እኔ የምናገረው ምስክርነት ደግሞ የነዛን ሰዎች ህይወት ይዳስሳል ሰዎች በመሰከሩ ቁጥር ምስክርነት የሚሰሙ ሰዎች በተስፋ ይጽናናሉ ተስፋ ማድረግ ደግሞ ነገን አስቦ እድናለሁ ብሎ ማመንን ይጨምራል እና ትልቅ ነገር ነው የተደረገልሽ ስለማይነገር ስጦታው እግዚአብሔር ስሙ የተመሰገነ ይሁን በዛሬ ቀን ስልኬ ዝግ ነበር ስከፍተው የመጀመሪያ ስልክ የተደወለ ያንቺ ነው ሳነሳው ምስክርነት አለኝ ነው ያልሽው አጋጣሚ ሆኖ ይሄ ስልክ ከበዓል በፊት ጀምሮ ከመጋቢት 30 ጀምሮ ጉዞ ከቆመበት ጊዜ ጀምሮ ዝግ ነበር አጋጣሚ ሆኖ ስልኩ ባትሪ ዘግቶ የት እንደተቀመጠ ጠፍቶ ሲፈለግ ነው በአጋጣሚ የተገኘው ያለው ቦታ ማለት ነው ስልኩ በራሱ እዚያ ስልክ ላይ ነው ደወልሽው እና ይሄ እግዚአብሔር ፍቃድ አለበት ለሰው ላይ መስል ይችላል ግን እውነታው ይሄ ነው እግዚአብሔር ያደረገልሽ ትልቅ ነገር ነው ሰዎችን በዛ አጋጣሚ ይማሩበታል ዛሬ ላይ የተዘጋው የበርሜል ቅዱስ ጊዮርጊስ ጸበል ነገ ላይ ይጀምራል ደግሞ አይታወቅም ስለዚህ ሁሉም ሰዎች ደግሞ ይሄንን የእግዚአብሔርን ማዳን ማየት አለባቸው እና እንግዲህ ስለነበርሽ ከልብ አድርጌ አመሰግናለሁ የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ከእህታችን ጋር የነበረን ቆይታ ይሄን ይመስል ነበር በቆይታችን እጅግ ደስ የሚል የህይወት ታሪኳንና ሰማዕቱ ቅዱስ ጊዮርጊስ ያደረገላትን ነገር ያው ስታካፍለን ነበር እናንተም በዚህ እንዳተረፋችሁ እርግጠኛ ነኝ የተለያየ ምስክርነት ካላችሁ የህይወት ታሪክም የሚያስተምር የህይወት ታሪክና የህይወት ተሞክሮ ካላችሁ ከታች በሚቀመጥላችሁ ስልክ ቁጥር ደውላችሁ ፕሮግራም ማስያዝ ትችላላችሁ ለዛሬ የነበረን ቆይታ ይሄን ይመስል ነበር በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ በእያላችሁበት ቸር ሰንብቱ